ዩክሬን በመካከላቸው በመቶ ኪሎ ሜትሮች የሚቆጠር ርቀት በሚለያያቸው አራት የተለያዩ የራሽያ አየር ኃይል ጦር ሰፈሮች ላይ የአጥፍቶ ጠፊ ሰው አልቦችን በመጠቀም በተመሳሳይ ሰዓት ቅዳሜ ምሽት ባካሄደችው ድብደባ ከ40 በላይ ቦምብ ጣይ አውሮፕላኖች ማውደሟን ወይም በእሳት ማያያዟን አስታውቃለች። ሰው አልቦቹ ኤፍፒቪ የተባሉ ራሽያ ሰራሽ ናቸው። በቁጥር 117 ነበሩ። ፕሬዚደንት ቮሎዲሚር ዘለንስኪ በድል አድራጊነት መንፈስ ምሽቱን ለሕዝባቸው ባደረጉት ንግግር ገድሉ ከዕቅዱና ከአደረጃጀቱ ጀምሮ እስከ ጥቃቅን ያፈጻጸም ሂደቶቹን በሙሉ የተካሄደውና የተፈጸመው በዩክሬን ነው ብለዋል። ከጦር ሰፈሮቹ አንዱ ከዩክሬን ድንበር 4500 ኪሎ ሜትር ርቆ ኢርኩትስክ ግዛት የሚገኝ በላያ የሚባል ነበረ። ሁለተኛው ከዩክሬን ድንበር 520 ኪሎ ሜትር ርቆ ራይዛን ግዛት ውስጥ የሚገኘው ዲያግሌቮ ሲሆን ሦስተኛው አርክቲክ ቀለበት ውስጥ ከሚገኘው ሙርማንስክ ግዛት አጠገብ የሚገኝ ኦሌኒያ ጦር ሰፈር ነበረ። አራተኛውና የመጨረሻው ከዩክሬን ድንበር 800 ኪሎ ሜትሮች ርቆ የሚገኘው ኢቫኖቮ ጦር ሰፈር ነው። ኢቫኖቮ የራሽያ ወታደራዊ ማመላለሻ አውሮፕላኖች መናኸሪያ መሆኑ ታውቋል። ዘለንስኪ ፍጹም ልዩ የሆነ ዘመቻ ሲሉ አድንቀውታል። የሸረሪት ድር የሚል ስያሜ የተሰጠው ይህ ገድል ለአፈጻጸሙ 1 ዓመት ተኩል መፍጀቱን ዩክሬን አስታውቃለች። ሂደቱ የጀመረው ለጥቃቱ የዋሉትን 117 አጥፍቶ ጠፊ ወይም ቦምብ ተሸካሚ ሰው አልቦችን ወደ ራሽያ ግዛት ማስረግ ነበረ። ለጥቆም እነዚህን ውስጣቸው በሰው አልቦች የተሞሉ የእንጨት ኮንቴነሮችን በጭነት መኪናዎች በማጓጓዝ በተመሳሳይ ጊዜ ግን በጣም በሚራራቁ 4 ጦር ሰፈሮች ዙሪያ ማስጠጋት ነበረ። በመጨረሻም የኮንቴነሮቹን ጣራ በርቀት መቆጣጠሪያ ከፍቶም ከውስጣቸው ሰው አልቦችን ወደ ውጭ ማብረር ነበረ። ውጤቱም በ4 እጅግ የተራራቁ ስፍራዎች ላይ የሚገኙ የአየር ኃይል ጦር ሰፈሮች ውስጥ በሚገኙ አውሮፕላኖች ላይ በመከስከስ ከፍተኛ ፍንዳታና ውድመት ማድረስ ነበር። የዩክሬን የደህንነት አገልግሎት በምህጻረ ቃል ኤስቢዩ እንደሚለው በራሽያ ላይ የደረሰው የውድመት መጠን $7 ቢሊዮን ተገምቷል። በኢትዮጵያ ገንዘብ ወደ 900 ቢሊዮን ብር ማለት ነው። ዩክሬን እንዳለችው በዚህ ዘመቻ የሸረሪት ድር የተሳተፉ ኃይሎቿ በሙሉ በሰላም ወደ ዩክሬን ተመልሰዋል። ይሁንና የራሽያ መከላከያ ሚኒስቴር የተወሰኑትን ኃይሎች በቁጥጥር ስር መዋሉን ገልጿል።